ለስራ ነው የሚፈልግስ ለስራ ነው የሚፈልግስ ዝም በይ ሰዓዲያ ታያው በየላችኋለሁ ችግር የለም ትሰማለች እንዴ እዚህ ጋር ምንድናችሁ ጉድ ፈላ አይደለም ትንሽ ዳት ከሞ ስሚ እሷማ ትቀበላለች ሁሉ ትክክል እንዴት ናችሁ ሁሉ ትክክል እንዴት ናችሁ ለብሶ መጥቶ አለቀላቸው ደስ ይበል እሺ ደግሞ ትናንትና እሱ ቢሞት ነበር ተቆርሶ ይቅፋል ነው ሰላም የኔ ውድ ያላቸው እንዳትልፈኝ አንቺ እንደማትጨክኝ እናውቃለን ማርያምን የኔ ውድ እና ይቅርታውን ደግሞ በእውነት እንትን በእናት እንወድሻለን በጣም ነው የምንወድሽ የሴቶች አሪያ ነሽ አንቺ ማርያምን እኔ ካንቺ ብዙ ነገር ነው የተማርኩት ይቴ እና አንቺ ጀግና ነሽ ማርያምን እና ልሻለሁ የኔ ውድ እና አትጨክኝም እንደማትጨክኝ እናውቃለን ትንሽ ፈትነዋለሁ ብለሽ ነው ግን ልብሽን ደግሞ አራሬልን እልሻለሁ የኔ ውድ አመሰግናለሁ ትስራበት ትንሽ ትስራበት ይድበት በረከከው ስለዚህ አይምዬ ሂጂበት 300,000 እሷ አሁን እስካሁን ልቦት ተረብሿል በሱ እንደዚህ ተንበርክኮ ወንድ ልጅ ለምናት ነገ ሌላ አዲስ ነገር እንደሚመጣ ነው ገባሽ እንደዚህ ተንበርክኮ እንዴት እንዳነሳችሁ ይቻል ተነስብላ እንደዚህ እንዳነሳችሁ ይቻል እና ነገ አዲስ ቀን ይመጣል ኢንሻአላህ ማታም ሊታረቁ ይችላሉ ተታርቋል ስላሉም ኮንቲኒው ነው እንጂ ግራ የሚያጋቡን እና ባጋዝ እነሱ ታርቋል ስለዚህ አስማምታቸው ቁጥን አባት ይዘቀዘቁት እንዲያሳፍሩልን ለኛ በጣም ደስ ይላል እነሱ አንዱ ነው መጥተው ማለት ነው ከዚህ ምን ብሎ ነገር የለም በሙሉ ራስ ቆጣ ያሽ በስስት አይን ነው መጥተውና አሁን እንደዚህ ስላላት ራስ እኮ ምን ያክል ውስጧ እንደተረበሸ እሷና እሷ ታውቃለች ገባሽ እና ነገ እግዚአብሔር ፈጣሪ እንግዲህ አይምሯን ይቀይራትና ልቧን መለስ ያደርጋትና ነገ ጥሩ ነገር እንሰማለን በብሩክ ቤት ማለት ነው ራሷ ሰርፕራይዝ ታደርጋለች አለዛ ያለና አማራጭ ጌታና አለዛ ያለና አማራጭ እንግዲህ ሽማግሌ መሰብሰብ አለበት እኔ ስራ ነው ያለው ስራ ስለሆነ ችግር የለም የስራ ሽማግሌ እንሰበስባለን ስራ ነው ብለን ደግሞ ዝም ማለት ነው የእርቅ ነገር ማስተካከል አለበት አዎ እንዴት ነው ታስከፍች እህቴ ሲሚን ማሽ እህት እንደስ ሲቆጣ ታስመቂ ገብተሽ እዛ ኮሜንት ላይ ጀግና ወድ መሳይሆን በቃ ሰላም ነው ወረዱልን በቃ ሰላም አምጡልን ብለሽ የፍቅር ሰላም የፍቅር ንጹህ መጣት ነበር ገባሽ እዚህ እኛም ተቀጣናል እነሱም ተቀጣጣሉ ሁለቱም እኛም ተቀጣናል እኛም ተቀጣናል ማማናኩ እኛም ተቀጣናል እንግዲህ ያሰብ ትናንትና እየጠበቅናቸው ባህል እንደዛ ማሳለፍ ማለት በህይወታችን ትናንትና ነው በእኛ ጋር ያየነው እንደዛ ሳልፈን አናውቅም የጨረቃ ፋሚሊ ትናንትና እኮ ጭለማ ቃል ነበረ ሁላችንም ዝም ብለን አውቀን እንዳናስመስል ነው እንጂ ከላይ መንስቆ ሁላችንም ተናደናል እኔ እርግጠኛ እግዚአብሔርን የጋምስ ሽንቦ አብስ ያጎርሳት እንቦ የመጣ አይሻሻል ታረቀልሽ ሙሼ ስትናገር ይልሽ ይሄንን የመሰለ ቤተሰብ ነው የሚዘቃዝቁት እነዚህ ደንቆሮ ማህይሞች ያልተማሩ ጀነዝ ድንጋይ ነውና ብቻ ለእናንተ አብሱ ለእናንተ ሲል እንደው ልቡና ገዝቷቸው ሃይሚዬና ቡርኬ አሁን ቡርኬ ማሳደብ ሳይሆን ሌሎቹን ሳይና ብቻ ቡርኬም ጥሩ ነገር አስተላልፍ ቡርኬም ስሚኝ ቡርኬም ሃይሚማው ልቡን ሁሉንም አውቋታል ክፉንም ደጉንም ወዳጃቸውንም ጠላታቸውንም ስላወቁት እንደው ነገ በቃ ጠላትን ለማሳፈር አንዱ ነው ተስማምቶ ቢመጡት ደስ ይለኛል ሃይሚዬ የኔ ቆንጆ የኔ እናት አንቺ በጣም ጥሩ ልጅ ነሽ ለልጅ አዋቂነት እናጥፋለን በጣም አንቺ ብዙ ነገር እኛ እናቶች ካንቺ ብዙ ነገር ተምረናል የይቅርታ ልባለሽ ይቅርታ እንዴት መባል እንዳለበት ሰው እንዴት ማክበር እንዳለበት ሴት ልጅ እንዴት መሆን እንዳለባት ካንቺ ተምረናል እና ሃይሚዬ የኔ እባክሽ የኔ ቆንጆ ይቅርታውን ተቀበዩ ይቅርታውን ተቀበዩ ነው መልሽ ይቅርታውን ተቀበዩ ያቃሉ ተገኝተሻል ተሰብሮ ሁሉም ነገር በይቅርታ ይሰለፋል ሁሉም ነገር በይቅርታ ይሰለፋል አሁን ተቀበዩ ነው የኔ ቆንጆ በጣም ነው የምንወድሽ
ሁለታችሁንም በጣም ነው የምንወዳችሁ። በጣም እናንተ በጣም ነው የምንወዳችሁ። በእናንተ ብዙ ነገር ተምረን አይተናል። ሌላ ሰው ያስተላልፍ። ለብሩኬ የማስተላልፈው ይቅርታውን ይቀጥልበት፣ ይህን ጥረቱን ይቀጥልበት፣ ደጋግሞ ይቅርታ ይጠይቅ። ሌላ እዛ ስራቸው ያወጣቸው እያየናቸው ስለሆነ ማለት ነው። እና በቃ እኔ የምለው ብሩኬ አሁንም ይቅርታ ማለቱን ይቀጥል ነው የምለው። ሀይሚም ትክክል ናት እንደ ሴት ስንረዳት። እኔ ሁለቱንም ነው የምደግፈው። ግን በአሁን ላይ ግን ሀይሚም በደንብ እኔ ስረዳት ትክክል ናት። ከደረሰባት አንጻር ከተደረገባት አንጻር ትክክል ናት። ግን ትክክል ናት ትቀጥልበት እያልኩ ሳይሆን ብሩኬ ጥረቱን ይቀጥል። ቡቡያ ጥረትህን ቀጥል ነው። ይቅርታህን ደጋግመህ ጠይቅ እና እንዲለያዩ እኔ አልፈልግም። ያው ዛሬ ነው የገባሁት። እስከዛሬ ከታች ነበርኩኝ ማለት በጣም ግራ ስለገባኝ እውነት ስራ መሆኑንም ባቅ እኔ በጣም ነው ግራ የገባኝ እና በቃ ያው ብሩኬ ቀጥል ነው የምለው። አውሩ ሌሎቻችሁ ወዶቼ፣ ወዳችኋለሁ ሁላችሁ ነው የምናከብርሽ የምንሳሳልሽ። ሁለታችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የማደንቃችሁ። ይቅርታ ተቀበይ የኔ ቆንጆ፣ ልባም ሴት ነሽ፣ ጥሩ ምርጥ ልጅ ነሽ፣ የይቅርታ ልብ አለሽ። ይቅርታ ተቀበይና ታረቁልን። ታርቃችሁ በአንድ በጣም ተከፍተናል፣ ተሰምቶናል። እውነት እኔ እንደ ሶስት ነው በቃ የሆነ 12 ሰዓት መች ነው የሚደርስ ብዬ የምጠብቀው አንደኛው እኔ ነኝና እና ይቅርታ ተቀበይና ታርቃችሁ አንድ ሆናችሁ እንድትመጡልን እንፈልጋለን ነው የምለው እኔ። ብሩክም ደግሞ ወንድ ልጅ ተስፋ አይቆርጥም፣ ተስፋ አትቁረጥ። ምክንያቱም እሷ አሁን ስሜታዊ ሆና ነው ብዙ ነገር ተሰምቷት ሊሆን ይችላል። አንተም ደግሞ ተስፋ ሳትቆርጥ ሌላ ነገር እንዳታደርግ፣ ጥፋት ላይ ጥፋት እንዳትጨምር በትዕግስት ጠብቃት፣ እንዳትሰለች ነው የምለው። ፍቅር መቼም አይሰለችም። ፍቅር እኮ አይሰለችም። ሁሌ በቃ የምትወጂውና የምታፈቅሪው ሰው እስከ ጥግ ነው የምትሄድ። ስለዚህ እስከ ጥግ ሄጅበት ነው የምለው እና በዛሬው ነገር በጣም ደስ ብሎናል። ብዙ ሰው የተለያየ አስተያየት ሊሰጥ ይችላል፣ የተለያየ አመለካከት ሊኖረው ይችላል። አንተ ደግሞ የምትወደውና የምታፈቅረው ሰው ላይ ጠንካራ መሆን አለበት። አንበሳ ነሽ። የሰው ልጅ ችግርን እንደሚያልፍ አስተምረሽናል። በአሁኑ ራሱ እንዴት ጠንካራ ሆነሽ ይሄንን የሚያክል ዱብዳ ማለት ነው አልፈሹ ቆመሽ ጠንካራ ሆነሽ ቆመሽ በየቀኑ እኛን ለማስተማር ራሱ በጣም ብዙ ሰዎች ባይዘው ትምህርት አለው። ይሄ ነገር የለውም ብላችሁ ከሆነ ተሳስታችኋል። በጣም ትምህርት አለው። ሴት ልጅ እንዴት ቆማ እንደምትሄድ ልቧን ቢሰበር ቆማ ማሳየትን እንደምትችል አሳይታናለች። ስለዚህ ሀይሚዬ ጀግና ነሽ፣ ጎበዝ ነሽ። ብሩኬም እንደዛው። ሁለታችሁንም በአንድ አይኔ ነው ማያችሁ እና ይቅርታ ትልቅነት ነው። ይቅርታን መጠየቅ ደግሞ ትልቅነት ነው። መቀበልም ትልቅነት ነው። ይቅርታን እንድትቀበይ ይፈልጋለሁ። እንደኔ የኔ ጎበዝ፣ የኔ ትንሽዬ እህት እወድሻለሁ። ደግሞ ተለያይታችሁ ማየት እኔ አልፈልግም፣ መቼም ቢሆን ማለት ነው። አያሳየኝምም አልፈልግምም። እና ሀይሚዬ የምትወድሽን እሙሽዬንም አታሳዝኛት። ታውቂያለሽ ትናንትና ምን ያህል እንደተከፋች ፊቷን እኛ ፊቷ ላይ ነው ያየነው። አንቺ ደግሞ በተግባር በቦታዋ ላይ ሆነሽ ያየሽው ምን ያህል ልቧ ውስጥ ገፍተሽ ምን ያህል እንዳዘነችም አይተሻል። እኔ ትረጂኛለሽ ጥሩ ልጅ አግኝቻለሁ ብዬ ስል ነበረ ብላ ተናግራ ነበር። ሀይሚዬ እባክሽን እንኳን ውስጡ ቤተሰቦቻችሁ አልፎ ተርፎ እንደ ዓለም ላይ ያለው ኢትዮጵያዊ በሙሉ ነው የሚወድሽ። እባክሽን እኛንም ልባችንን አትስበሪ። የምንወድሽን አሃል አንቺም ይቅርታውን እንድትቀበይ እንፈልጋለን። ቡርኬም ደግሞ ተስፋ አትቁረጥ። ብዙ በድለሃታል፣ ብዙ ብለሃታል። በስሜታዊነትም ቢሆን ደግመክ ደጋግመክ ቢቻልም ካንተም ካለፈ ትልቅ ሰውም ይዘክ አስገብተክ ይቅርታን እስከምታደርግልህ ድረስ እንድትሄድበት ነው እኔ የምፈልገው፣ በኔ ማለት ነው። እንደኔ የኔ ውድ እህት ይቅርታውን ደግሞ ተቀበይ።
እባክሽን ሀይሚዬ እባክሽን፣ ብዙዎች ይወዱሻል። ከቡርኬ ጋር ስትሆኝ የምታምሪው ምንም ነገር እናንተ ላይ ምንም ነገር እንዲመጣም አንፈልግም። የምታምሩትም አንድ ላይ ሆናችሁ ነው እና ወድሻለሁ፣ ወዳችኋለሁ ሁለታችሁንም። ይቅርታውን ከዛ ብትቀበዩ አሻሽተሹ እኔ በጣም ደስ ይለኛል እላችኋለሁ። ውዶቼ ጨርሻለሁ። አመሰግናለሁ። ይቅርታውን ደግሞ እንድትቀባይ እንፈልጋለን። ለምንድን ነው የምትቀባይ ስልሽ ፈጣሪ እንኳን የእኛን ኃጢአት ይቅር ብሎ እንደዚህ ያደርሰውናል እና ይቅርታ ጥሩ ነው። በእርግጥ አንቺን ብለሻል፣ ዛሬ ይቅር ብዬስ እንዴት ነው የምኖረው ብለሻል። በእርግጥ ልክ ነሽ። ሆኖም ግን ይቅር በይ በቃ። እኔ ደግሞ ወንድ ልጅ እንደዚህ ስንበረከክ በጣም ነው የሚፈራው። ይህ ብሩኬ አጣታ ምንድን ነው ጥፋት አልሰራም አይባልም። ጥፋት ሰርቷል። እሱም አንቺም እኛም እናውቃለን እና ይቅር በይ በቃ። ይቅር ብቴ ደስ ይለኛል። ለእኛ ደግሞ እንወድሻለን፣ እናከብሻለን። በጣም ጥሩ አስተዋይ ልጅ ነሽ፣ የምትከበሪ ልጅ ነሽ እና ይቅርታው ደግሞ ከነገ እንዳያልፍ በእናታችሁ። እኔ በጣም ነው የመረረኝ፣ በራሴ በኩል መሮኛል። በእርግጥ ግን ይቅር በይ በቃ። ገብቶሻላ እና ብሩኬ ደግሞ ይቅርታውን እንዳታቆሙ ፕሌስ። ይቅርታ ጠይቄያታለሁ ብላ ተስፋ እንዳትቆርጥ እና ደጋግማ ይቅርታ ጠይቃት ልባ እስከሚመለስ ድረስ ያ ነገር ነው የሚሻለው። ሌላ ደግሞ ሀይሚ ይቅር እንዳት ምናምን የሚል ሰው በፍጹም ለአንቺ የሚጠቅምሽ አይደለም። እሱ ውስጥ አትግቢ እናቴ። የራስሽን ብቻ አስተላልፊያቸው። የሰውንም መኮሰሽ አይዲያ አይደለም። አንቺ አሁን የሆነ ሰው ይቅር እንዴት ልናገር? ይቅርታውን ተቀበዩ ማለት ነው ያለብን። ሁላችሁም በአንድ አይነት ይሄ ንግግር አስተላልፉት። ይቅርታውን ተቀበዩ። እሱም ደግሞ ሌላ ቦታ ሌላ ነገር እንደ በቃ እንዳይቆርጥ እንደ ዛሬ የመጣበት አይነት ሁኑ ተለሳልሶ መቅረብ አለበት። ሌላ ነገር በቃ እንደዚህ አይነት እንዳታረግ። ደግሞ አንቺም የኔ እናት የኔ ጀግና በጣም ነው የምንወድሽ። ሰው ይወድሻል፣ የቤተሰብ ይወዳችኋል። ሁለታችሁም የምትወደዱ ልጆች ናችሁ። ስለዚህ ሰው እንደዚህ የወደዳችሁ ቤተሰቦቻችሁ እንደዚህ የወደዷችሁ በቃ ይቅር ማለት በአላህም ዘንድ ተወዳጅ ነው። በውስጣችሁ ያለ ነገር በውስጥ ትፈታላችሁ። እዚህ ጋር ግን ይቅርታውን ተቀበዩ ልሻለሁ። ደግሞ ሌሎቻችሁ ሁላችሁም በዚህ ጋር ሌላ ውስጥ እንዳትገቡ። በቃ በአንድ አፍ ይቅርታውን በቃ ይቅር ተባባሉ በሉና አስተላልፉ እላችኋለሁ። ብሩኪን በብሩኪ በኩል ሃይሚን በሃይሚ በኩል የሚዘቀዝቁት አሉ። ያ ሰዎቹ ምንድነው የእነሱ መታረቅም አንድ መሆንም አይፈልጉም። ገብቶሻል? ከዛ አንፃር ሌላ ሰው መሄድ የለም። እነሱ ጋር መሄድ የለበትም። እዚህ ጋር ግን ሰላም ብቻ ነው። ሁሉም ስለሚወዷቸው እነሱን ሰላማቸው ስለምኛም እንደሰትላቸው የፈራዋት እሺ። ገንዬ አንድ ያስታት ሻርባ ስር ራስ ምታት ይደፋኝ ተውኝ። ሴት ልጅ ቆረጠች። አስናቀች ቆረጠች። በቃ አስናቀች ቆረጠች። እናንተ ነው ቆረጠች ነው ብሌኔ ተላለፍ ያለብን እሷንና እሱን አንድ የሚያደርግ ነገር ብቻ ነው። ላይ በሰውም ጋሊ ኒዩት ኮሚት ደግሞ በምክር እንደዚህ ያላችሁ ሃይሚ ብሩኬ የሆነ ብራንድ እኮ የሆነ እሷ እንደምትገለብጠው ይሄን ማወቅ አለባችሁ። ገልብጣ ህርቁ ሳይመጣ ህርቅ አልቀበልም ስትል ከሱ መራቅ እንደማትፈልግ ነው። ይሄንን ማወቅ አለባችሁ። ህርቅ የምትፈልገው ከታረቀች አልታረቅም ያለችው ሲመላለሱ ቪዲዮ ይሰራበታል። ሲመላለሱ አሁን ነገ ደግሞ ፍፄ ይመጣል። ፍፄ ነው የሚመጣው። ምን አለች በሉኝ። ነገ ፍፄ ነው የሚመጣው በራሱ ቤት ላይ ማለት ነው። እና እንደዛው ልታየው እኔ ፎቅ ስለላወራ ነው እንዴ? በጣም ኃይለኛ ኃይል በጣም ነው እንዴ ተጣሉት?
ልጅቷ ነፍሰ ጡር አይደለችም። ልጅቷ ነፍሰ ጡር አይደለችም። ደግሞ ያዝላት ተሳሳሙ ጀመረም ነው ያለው። ነፍሰ ጡር አይደለችም። ነፍሰ ጡር ብትሆን ኖሮ እሱ ነፍሰ ጡር አትበሉ፣ ዝም በሉ። ብትሆን ኖሮ አትረጋጋም ነበር። ዝም በሉ። ወዲያው እንደመጣች በማርያም ተነሳ አለችው እና እንዲነሳ ስለፈለገኝ ማለት ነው። ሌላ ምን ላይ ነው የማለችው? እስቲ ንገሪ። ትላንትና አንተ የለክም ነበር ቤት መጥቻለሁ። ለምን ደግሞ አናሳቃችሁ? ማይኔ ልጨፍን ሳሟት መድኃኒዓለም በእለም ብቻ ነው። እርቃቸውም እንግዲህ ነገ አስበታልመበት ትመጣለች። ወደ አዲስ አበባ ሊመለሱ ፈልገው ነው ወደ እርቅ የመለሱት። አሁን ያው እኛ ልባችን በፍፄ ላይም እንዲታረቅ ነው። ፍፄ ነው እርቁን የሚያስወርደው። ይሄን ምን አለችኝ በሉ። ቤኪ ለምን እውነቱን አይናገርም? ግን ብዙዎቹ ምንድነው የሚሉት? ሀይሚዬ ለስራ ነው የሚፈልጋት ይላሉ። እንዴት እንደሚፈልጋት እያሳየቻቸው ነው፣ እያሳዩአቸው ነው እንዲገባቸው። ቤተሰብ የኔ ኑሮ አትኖርልንም እና የሷ ኑሮ እኛ አንኖርላትም። ተዋት። ልጅቷ በፈለገችው ሰዓት የፈለገችው ወስን። ሲጀመር እነሱ የሚያወሩት እኛ እዚህ ጋር ላይቭ ላይ የምንለፈልፈው አንድ በአንድ ነው ይዘው የሚመጡት። እንተዋቸው። ሲጀመር